ኦሪት ዘፍጥረት ምዕራፍ 48። ከዚህም ነገር በኋላ እንዲህ ሆነ፣ እነሆ አባትህ ታሟል ብለው ለዮሴፍ ነገሩት። እርሱም ሁለቱን ልጆቹን ምናሴንና ኤፍሬምን ይዞ ሄደ። ለያዕቆብም እነሆ ልጅ ዮሴፍ መጥቶልሃል ብለው ነገሩት። እስራኤልም ተጠነካከረ፣ በአልጋውም ላይ ተቀመጠ። ያዕቆብ ዮሴፍን አለው፣ ሁሉን የሚችል አምላክ በከነዓን ምድር በሎዛ ተገለጠልኝ፣ ባረከኝም፣ እንዲህም አለኝ፣ እነሆ ፍሬያማ አደርግሃለሁ፣ አበዛሃለሁም፣ ለብዙም ሕዝብ ጉባኤ አደርግሃለሁ። ይህችንም ምድር ከአንተ በኋላ ለዘላለም ርስት ለዘርህ እሰጣታለሁ። አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለቱ ልጆች ለእኔ ይሁኑ። ኤፍሬምና ምናሴ ለእኔ እንደ ሮቤልና እንደ ስምዖን ናቸው። ከእነርሱም በኋላ የምትወልዳቸው ልጆች ላንተ ይሁኑ፣ በርስታቸው በወንድሞቻቸው ስም ይጠሩ። እኔም ከምስጶጣሚያ በመጣው ጊዜ ወደ ኤፍራታ ለመግባት ጥቂት ቀርቶኝ በመንገድ ሳለሁ ራሔል በከነዓን ምድር ሞተችብኝ። በዚያም በኤፍራታ መንገድ ላይ እርሷም ቤተልሔም ናት፣ ቀበርኳት። እስራኤልም የዮሴፍን ልጆች አይቶ እነዚህ እነማን ናቸው አለው። ዮሴፍም ለአባቱ እግዚአብሔር በዚህ የሰጠኝ ልጆቼ ናቸው አለ። እርሱም እባርካቸው ዘንድ ወደዚህ አቅርብልኝ አለ። የእስራኤልም ዓይኖች ከሽምግልና የተነሳ ከብደው ነበር፣ ማየትም አይችልም ነበር። ወደ እርሱም አቀረባቸው፣ ሳማቸውም፣ አቀፋቸውም። እስራኤልም ዮሴፍን ፊትህን አያለሁ ብዬ አላሰብኩም ነበር፣ እነሆም እግዚአብሔር ዘርህን ደግሞ አሳየኝ አለው። ዮሴፍም ከጉልበቱ ፈቀቅ አደረጋቸው፣ ወደ ምድርም በግንባሩ ሰገደ። ዮሴፍም ሁለቱን ልጆቹን ወሰደ፣ ኤፍሬምንም በቀኙ በእስራኤል ግራ፣ ምናሴንም በግራው በእስራኤል ቀኝ አደረገው፣ ወደ እርሱም አቀረባቸው። እስራኤልም ቀኝ እጁን ዘርግቶ በኤፍሬም ራስ ላይ አኖረው፣ እርሱም ታናሽ ነበር። ግራውንም በምናሴ ራስ ላይ አኖረ፣ እጆቹንም አስተላለፈ፣ ምናሴ በኩር ነበርና። ያዕቆብም ዮሴፍን ባረከ፣ እንዲህም አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህም ብላቴኖች ይባርክ። ስሜም የአባቶቼ የአብርሃምና የይስሐቅም ስም በእነርሱ ይጠራ፣ በምድርም መካከል ይብዙ። ዮሴፍም አባቱ ቀኝ እጁን በኤፍሬም ራስ ላይ ጭኖ ባየ ጊዜ አሳዘነው። የአባቱንም እጅ በምናሴ ራስ ላይ ይጭነው ዘንድ ከኤፍሬም ራስ ላይ አነሳው። ዮሴፍም አባቱን አባቴ ሆይ እንዲህ አይደለም፣ በኩሩ ይህ ነውና ቀኝህንም በራሱ ላይ አድርግ አለው። አባቱም እምቢ አለ፣ እንዲህ ሲል አወቅኩ፣ ልጄ ሆይ አወቅኩ። ይህም ደግሞ ሕዝብ ይሆናል፣ ታላቅም ይሆናል። ነገር ግን ታናሽ ወንድሙ ከእርሱ ይበልጣል፣ ዘሩም የአሕዛብ ሙላት ይሆናል። በዚያም ቀን እንዲህ ብሎ ባረካቸው፣ በእናንተ እስራኤል እንዲህ ብሎ ይባርካል፣ እግዚአብሔር እንደ ኤፍሬምና እንደ ምናሴ ያድርግ። ኤፍሬምንም ከምናሴ ፊት አደረገው። እስራኤልም ዮሴፍን እነሆ እኔ ሞታለሁ፣ እግዚአብሔርም ከእናንተ ጋር ይሆናል፣ ወደ አባቶቻችሁም ምድር ይመልሳችኋል። እኔም ከአሞራውያን በሰይፌና በቀስቴ የወሰድኩትን ለአንተ ከወንድሞችህ አንድ እጅ አብልጬ ሰጠሁ አለው።